ሰላም እንዴት ናችሁ? ውድ የዳጊ ቲዩብ ቻናል ቤተሰቦች አላችሁ። ዛሬ ደግሞ በሌላ ቪዲዮ ተመልሰን መተናል። ዛሬ ደግሞ የምናየው እንግዲህ የቴዲ አፍሮ ሙዚቃዎች ላይ ያሉትን ከባባድ ቅኔ የመሳሰሉ ቃላትን ተራ በተራ ምንፈታቸው ምንበታተናቸው ይሆናል። እንግዲህ ቴዲ አፍሮ ሙዚቃ በጣም ሂት እያደረጉ ነው። እስቲ ዩቲዩብ ላይ ያላቸውን ቪው ተራ በተራ እናያቸው፣ የሁሉንም እናያቸው። ያው እዚህ ጋር ዳስጣል 12 ሚሊዮን ቪው አለው። ኢትዮሪካ 3.1 ሚሊዮን ቪው፣ ሳምነው 2.9 ሚሊዮን ቪው፣ ተወዳጅ 2.3 ሚሊዮን ቪው። አባቴ ስምምነ 5.1 ሚሊዮን ቪው፣ ያበደ ጉራጌኛ ነው ስምምነ። ጽዮን ሙሽራዬ 3.9 ሚሊዮን ቪው፣ ፒንታጎ 2.7 ሚሊዮን ቪው፣ የማዕረግ ጥግ 1.9 ሚሊዮን ቪው። እዚህ ጋር ሺ ቢባል 3.9 ሚሊዮን ቪው፣ ታየኝ 2.5 ሚሊዮን ቪው፣ በመስኮቱ 2.3 ሚሊዮን ቪው፣ ብልጭታ 3 ሚሊዮን ቪው። ያዞምባ 2.8 ሚሊዮን ቪው፣ ስጸዳል 3.5 ሚሊዮን ቪው፣ መሬማ 4.6 ሚሊዮን ቪው፣ መርከብ 3.2 ሚሊዮን ቪው፣ ስማራሴ 3 ሚሊዮን ቪው፣ ጀንበር 5.6 ሚሊዮን ቪው። ቴዲ እንግዲህ በጣም ነክቶታል እንደምታዩት እና እነዚህ ሙዚቃዎች ላይ እያንዳንዱ የተለያዩ ቃላቶችን ተጠቅሟል። የሆነ ትርጉማቸው ይሄ ማለት ምን ማለት ይሆን እያላችሁ እያሰባችሁ ሊሆን ይችላል። የነሱን ትርጉም የሁሉንም እናይ ይሆናል። ዛሬ ትርጉማቸውን እናይና በቀጣይ ደግሞ ቴዲ እስከ ስንት ብር ይሰራል በእነዚህ ዩቲዩብ ቪዲዮዎች በለቀቃችሁ ሁላ። አሁን በአጠቃላይ ብንደምረው ስንት ይሆናል መሰላችሁ? አልታየም የተባለው ዘፈን 1 ሚሊዮን ቪው ነው መሰለኛል። 1.9 ሚሊዮን ነው ያልታየው ማለት ነው። ዘሊስት ቫይራል 1.9 ሚሊዮን ቪው ነው። የማዕረግ ጥግ የሚለው በጣም የታየው ዳስጣል 12 ሚሊዮን ቪው ታይቷል። 12 ሚሊዮን ቪው አባዲ። ስለዚህ ዩቲዩብ አድ ከዚህ ስንት ይከፍሏል የሚለውን በቀጣይ እናያለን። ዛሬ እስቲ ወደ ትርጉማቸውን እንግባ። እሺ ትርጉማቸውን ፌስቡክ ላይ ያገኘው ጽሁፉን ላንብብላችሁ ትርጉማቸውን ማለት ነው። ለምሳሌ የማዕረግ ጥግ ወይም አብሯ ኗሪ የሚለው ዘፈን ላይ መሳይ ሱላማጢስ የውበት ሩቅ ዳርቻ አንድ አድርጎ ፈጠረሽ እስካይኖርሽ አቻ። ሱላማጢስ ምን ማለት ነው? ሱላማጢስ ማለት ለየት ያለ ቃል ነው። ለዛ ነው ስጋው በመጽሐፍ ቅዱስ ውስጥ በመኃልየ ዘሰሎሞን ላይ የምትገኝ ወጣት ሴት ስም የሰላም ሴት የሚል ትርጉም ያላት የሙሽራው ወይም የንጉሥ ሰለሞን ፍቅረኛ ቆንጆ ትሁትና ታማኝ ሴት ማለት ነው። ሱላማጢስ ማለት ታማኝ ሴት፣ ቆንጆ፣ ትሁት፣ ታማኝ ሴት ማለት ነው። እሺ ዝጸዳል የሚለው ዘፈን ላይ ደግሞ ከወንዙ ዳር ከአባይ ጌዮን የተገኘች ቶፓዚዮን ምን ማለት ነው? ቶፓዚዮን በኢትዮጵያ የሚገኝ አረንጓዴ ቀለም ያለው የሚያብረቀርቅ የሚያበራ ለአልባሳት ጌጥና ለነገስታት ዘውድ የሚያገለግል የከበረ የከበረ እንቁ ማለት ነው ቶፓዚዮን ማለት። ጀንበር ላይ ደግሞ ሀለውቴ የልቤ ትርታ አመላችን ሀቅ ያለው ቦታ። ሀለውቴ ማለት ምን ማለት ነው? ሀለውቴ ማለት መኖሬ ወይም ህልውናዬ፣ ሀለወ ኖረ ወይም አለ ከሚለው ግስ ይወጣ ማለትም መኖሬ ወይም ህልውናዬ ማለት ነው ሀለውቴ። እሺ ጽዮን ሙሽራዬ ላይ ደግሞ የካባዋ ሙካሽ ቀዩ ጥብጣብ ሲያምርባት። ሙካሽ በሀበሻ የባህል ልብሶች ካባ ወይም ቀሚስ ላይ በወርቅ ወይም በብር ክር የሚሰራ ጥበባዊ የጥልፍ ስራ ወይም ማስዋቢያ። ያቀዩ ካባ የሚያረጉት ላይ እንደዚህ ቅርጻ አለ በወርቅ እንትን የሚሰራው ክር፣ እሱ ማለት ነው ሙካሽ።
እሺ መሬማ ላይ ደግሞ እንደ አፋር አፍሌታ የጠየመው ፊቴን ሌላው ቢቀር እንኳን ይኸው ማንነቴን ይላል። አፍሌታ ምን ማለት ነው? አፋር ውስጥ ለውሃ መያዣነት የሚጠቀሙበት ከፍየል ቆዳ የሚሰራ እሱ ነው። እሺ አፍሌታ የሚባለው ውሃ የሚይዙበት ማለት ነው። እሺ ሳምነው ላይ እሺ ሌላ ምን ይባላል? እሺ ቲንታጎ ወይም ቲንታጎ ካስጌቅ የዘፈነው ዘፈን ላይ ባላምባራስ ባልሆን እኔ ቲንታጎ ማን ክብሬን ሊነካ እንዴት ተደርጎ። ቲንታጎ ማለት ምን ማለት ነው? ቆራጥ፣ ጀግና፣ ጽኑ፣ የእርጋታና የጥንካሬ ማሳያ ይላል። እሺ መርከብ ላይ ደግሞ ኬት ልዋስ ያኔ ኬት ጽናት ሲመሌ ዲዴ አላኖር ሲለኝ ስጋት። ሲመሌ ዲዴ ምን ማለት ነው? በግዕዝ ጨለማ ሲነግስ ወይም ሌሊቱ ሲሾም፣ በኦሮምኛ ደግሞ ካንቺ ውጪ እምቢ ካንቺ ውጪ እምቢ። በኦሮምኛ ደግሞ ካንቺ ውጪ እምቢ ማለት ነው። በግዕዝም በኦሮምኛም ትርጉም አለው ማለት ነው። በግዕዝ ጨለማ ሲነግስ ወይም ሌሊቱ ሲሾም፣ በኦሮምኛ ደግሞ ካንቺ ውጪ እምቢ አልፈልግም እንደማለት ነው። እሺ ሌሎችንም ቃላት እስቲ እናንተ ደግሞ የምታውቁትን ኮሜንት ላይ አስቀምጡልኝ። እስካሁን እስቲ ከቴዲ ዘፈኔቱ ተመቻችሁ? ያው መጠየቅ ከባድ ነው። ይሄን ማለት በጣም ከባድ ነው። እኔ ራሱ ለመምረጥ በጣም ከበደኝ። በስማ አሁን ልጋብዛችሁ ብል የቱን ዘፈን? ይኸውልህ ጀንበር ደስ ይላል፣ ስማ ራሴ ደስ ይላል፣ መርከብ ደስ ይላል። በስማ እንዳለ ወደ ላይ ደባሪ ዘፈን ማውጣት እንደ ሙዚቃውን ከመልእክት እንውጣና ያው ዳስታል መልእክት ያለው የፖለቲክስ ይዘት ያለው ስለሆነ ከሱ እንውጣና ከሱ ውጪ ሌላ አንድ ዘፈን ምረጡ ትባሉ የቱን ተሰሙታላችሁ? የና እስኪ ዘፈን አለ ቲንታጎ ባለው ስምምና አለ ጉራግኝ። ገብርኤልን ለመምረጥ በጣም ከባድ ነው። እኔ ግን እቺ ተመችታኛለች። የሰርኔ ዘፈን በቅናት ባስኜ ለምን አረጃለሁ የሰው ቤት ሳላይ የራሴ ኖራለሁ ስማ ራሴ አትገደል ጥርሴ ሰው ስጋ ደስ ይበላት ነፍሴ እንግዲህ የሪያክሽን ቪዲዮ ስላልሆነ ይህ ዘፈን በጣም 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 ነው የወደድኩት። መልእክቱ ብትሉ ምን ብትሉ ማርያም ጋብዣቸዋለሁ። ነገ ደግሞ ነገ ወይ ከነገ ወዲያ ሲመቸኝ ብቻ ቴዲ እስቲ ስንት ብር ሊያገኝ ይችላል? ቴዲ ስንት ብር ሊያገኝ ይችላል የሚለውን ካልኩሌት አብረን አድርገ ነው ምናምን አብረን እናያለን። እስከዛው ቻናሌን ሰብስክራይብ እንዲሁም እቺን ዩቲዩብ ቪዲዮ ላይክ በማድረግ ቤተሰብ ይሁኑ። ይመቻችሁ።